ነገ የመልአኩ የቅዱስ ገብርኤል መታሰቢያ በዓል ነው። በዚህ ዕለት አባታችን ቅዱስ ዮሐንስ የቡርሊስ ኤጲስቆጶስ አረፈ። ይህ ቅዱስ አባ ዳንኤል በተባለ አባት በአስቄጥስ ገዳም መነኮሰ። እግዚአብሔር ይህንን ቅዱስ አባት ከደዌው ፈውሶ ቡርሊስ ለምትባል ሀገር ኤጲስቆጶስ አደረገው። ኤጲስቆጶስነት ተሾሞ በነበረ በዚያን ጊዜ በሀገሮች ሁሉ ብዙ ንፋቄ ነበረ። አንክርዳዱን ከስንዴ ይነቅል ዘንድ ይህ አባት እጅጉን ደከመ፣ በእጅጉ ደከመ። የመላእክት አለቃ ቅዱስ ሚካኤል ምስጢር ይገልጥልኛል እያለ የሚቀባጥር አንድ ሰው መጣ። ብዙ ሰዎችንም አሳሳተ፣ ብዙ ተከታዮችንም አፈራ፣ ብዙዎችንም አሳሳታቸው። አባ ዮሐንስ ይህንን ሰው ይዘው ይገርፉት ዘንድ አዘዘ። ይህ ቅዱስ ሚካኤል ምስጢር ይገልጥልኛል እያለ ይቀባጥር የነበረ ሰውም ስህተቱን አመነ። በስተመጨረሻም አሳደዱት። ሌላም ነቢዩ ዕንባቆም ይታየኛል የሚል መጣ። ይህንንም እንዲሁ አሳደዱት። ሐዋርያት ውስጥ ያሉ ነገር ግን የምንፍቅና ትምህርት የሚያስተምሩትን በሙሉ እንድናሳድዳቸው ይህ ታሪክ በስንክሳር ተጽፎ ይገኛል። ኦርቶዶክስ ሳይሆን ኦርቶዶክስ ነኝ ማለት አይቻልም። ኦርቶዶክስ ከሆነ ኦርቶዶክስ ሆኖ መኖር ነው። ኦርቶዶክስ ካልሆነ ግን ከኦርቶዶክሳዊት ቤተክርስቲያን ውጭ ሆኖ የራሱን ሃይማኖት በነፃነት ሊያመልክ ይችላል። ኦርቶዶክስ ውስጥ ሆኖ ግን ኦርቶዶክስ ሳይሆን የሌላ ቤተ እምነት ትምህርት አምጥቶ አንክርዳድ እዘራለሁ የሚለውን ግን እኛ ኦርቶዶክሳውያን መታገስ የለብንም፣ ልናሳድዳቸው ይገባናል። የአባታችን የአባ ዮሐንስ በረከት ይደርብን። ሰላም።